እናንተን እየሰማሁኝ እንቅልፍ ወሰደኝና በዛኑ ሌሊት ስልኬ ግሎ የሆነ ዋርኒንግ በጣም እየጮኸ ከእንቅልፍ ቀሰቀሰኝ እና ቶሎ ስልኩን አጠፋሁት ግሎ ሊፈነዳ ነበር እሳት ያያይዝ ነበር ቢያንስ ማለት ነው እና የሚገርም ነው ወዲያው 5-6 ሰዓት ባልሞላ ሰዓት ውስጥ ነው ያ ነገር የሆነው እና ከጸለይን በኋላ ነው አይደል በልይ እውነት ነው ከጸለይን በኋላ ነው የእግዚአብሔርን ድንቅ ስራ ነው ያየሁት ለቤተ ክርስቲያን አባሎች አንዳንድ ባይብል ስተዲ ግሩፖች ሁሉ አካፍያቸዋለሁ ሳይውል ሳያድር ነው የጌታ ስራ የሚገርም ነው አንተንም ደግሞ እንደ ዳንኤል በብዙ መገለጥ ውስጥ እንደምትሰራና እንደምታገለግለው ነው ያየሁት ከዚህ የበለጠ በመታልፍበት ክፉ መንፈስ ያለው ሁሉ እንዲጮህ የሚያደርግ የእግዚአብሔር ስራ ገና ይቀጣጣላል በጣም በብዙ ሊጠቀምብህ እግዚአብሔር እንደጀመረ ያየው ነው በርታ ጌታ መንፈስ ቅዱስ በሙላት ካንተ ጋር እየሰራ ነው አይዞ በርታ ጽና ነው ምልህ አሜን እና አዘጋጁልን እድሉን እኛም በአቅማችን አብረን እናገልግል ቴንክ ዩ በልይ ተባረክልን እንኳንም ጌታ ረዳህ እንኳንም ምልክትን ሰጥቶ ጌታ አስመለጠ የዛን ቀን ስትናገር በጣም ነው የደነገጥኩት እና እውነት ነው ያወራን ነበር በማከል አብረን ጸለይና ሶኬት ላይ ነበር ጌታ የሚያሳየ ሶኬት ላይ ነበር ተጠንቀቅ ያልኩ እውነት ነው ቻርጅ አካባቢና እግዚአብሔር እንኳንም አስመለጠ ግን እግራ መንገድ አሁንም ያው እንግዲህ ጥንቃቄ ይጠብቃል ብሎ ስለሚል እንደዚህ ቤታችን ውስጥ እንደዚህ የኤሌክትሪክ መስመሮች የሚያልፉበትን ያላቸውን ጤናማነት አይ ቲንክ ራሱ ሰብሊ በደንብ አስተዋውሳለሁ ምንድነው እነኚህ የኤሌክትሪክ ባለሙያዎች መጣው ምንድነው እነሱ የሚያርጉበት ቼክ የሚያርጉበት አለ መስመሩን ማለት ነው ተላጠ በጣሪያው ላይ በመሬት በግርግዳ በውስጥ እነዚህ ስቶቭ ምናምን ነገር ያለበት አካባቢ ዋትኤቨር ብቻ ቼክ እንዲያረጉበት ማለት ነውና ጌታ እግዚአብሔር ስሙ ይባረክ እንኳንም ማስመለጠ ጌታ አሜን ጌታ በልይ ስልክም ራሱ ይሄ ብዙ የተለያየ አፕ ምንጭ ነው ነገር የሆነ ግለት እየፈጠረ አደጋ ላይ ያደርስ ይችላልና ያንን ነው ያየሁት እና ያንንም ጭምር እግዚአብሔር ገልጾልሃል አንተ መኪናን ስልክህን እንኳን ቻርጅ ለማድረግ ከፈለክ መኪና ውስጥ ቻርጅ አድርግ ነው ያልከኝ ተዝለኛል አረሳው እና ግን ራሱ ስልኩ እንደሞ ራስጌ ነው የነበረው አልጋ ያጠገብ ራስጌ ቢፈነዳ ምክንያቱም የሚፈናጠርም ነገር ኖሮ ወዲያው ጸጥ እንደምል ነበር ግን እግዚአብሔር የወሰናትን እድሜ እንድኖር እድል ሰጥቶኛል አንተንም ስለተጠቀመበት ጌታን አመሰግናለሁ ተባረኩ በርቱ አይዟችሁ ማለት ነው ፈልገው መድረክ አልይዝም ወጥቼታቸውን ይሰማለው አዘጋጁልን ከአካውንታችን ዳይሬክት በየወሩ እንዳቅማችን የምንችለውን 50 በየወሩ ተቆራጭ ብናደርግ አንዳንድ አገልጋዮች የሚደገፉበት ነገር ያስፈልጋል ብያምናለሁ እባካችሁ አዘጋጁልን ለመጨረሻ ጊዜ ነው ይሄንመለው በግሬላ እኔ አወራለሁ በልይ በውስጥ ስልክ ጻፍልኝ ቴንክ ዩ እሺ የዛን ቀን ተሰብስበን አብረን አደልጌ ወደ ጌታ ይጸለይ ነው ለወንድማችን ለበልይ ምልክትን ሰጥቶ እንዲያስመልጣው ለሱ ለኛም ባለተዘዋዋሪ መንገድ ለሁላችንም ስለዚህ ምስጋናና ክብር የተገባውን ጌታን አሁን ደግሞ እናመሰግነዋለን ስላደረገው ነገር ማለት ነው ሁላችን ባለንበት ቦታ አጭር የሚገርም ነው የዛን ቀን ትዝ ይላል መንፈሴ ተረበሸ በቃ ማስተማር አልቻልኩም ብለ አልቻልኩም ሁለቴ ነው እንደዚህ አልኳት ውስጤ አልቻለም ብል ሁለቴ ነው ተመልሶ ክብሩን ጠቅልሎ ይወሰደው ለእግዚአብሔር ክብር ይሁን ለከና ሞት ታስታውሳላችሁ እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በክርስቶስ ኢየሱስ ምስጋናና ክብር የተገባ አንተ ነህና እኛ ልጆችህ በሰጠን ጸጋ በሰጠን አንደበት አንተን እናመሰግናለን ክብር ገናንነት ለታላቁ ለስም ይሁን ለወንድማችን ለበሌ ስላደረክለት ማዳን እግዚአብሔር ሆይ ለሚፈሩ ከቀስት ያመልጡ ዘንድ ምልክትን ሰጣቸው ተብሎ በባሪያህ በዳዊት እንደተናገርክ እግዚአብሔር ሆይ ምልክትን ሰጥተህ ስላስመለጥከው ያ በቤቱ ላይ ቻርጅ ያደረገው ሞባይል እንዳይፈነዳ
ፈንድቶም ቤቱን አቃጥሎ በተኛበት ወንድማችንን የህይወት ዘመኑን አጭር ሊያደርግ የወጣ የሞት አደጋ በህይወቱ ላይ ላይሰለጥን ጌታ ሆይ እንዳሳየኸው መጥቶ ነገረን። እንደነገረንም አቅምና ጉልበት የለንም፣ ኃይልና ችሎታ የለንም። ማዳን የምትችለው አንተ ነህና ወደ አንተ ጮህን። የኛንም የወንድማችንም የበሌ ልመና ሰማህ፣ ምልክትን ሰጥተህ አስመለጥከው፣ አዳንከው። ስለዚህ ክብርና ምስጋና ለታላቁ ለስም ይሁን። ገናናው እግዚአብሔር ዛሬም ስለምትሰራ እኛንም እሱንም ሌሎችንም ወንድሞቼና እህቶቼን ከራሳችን ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ እያዳንከን በህይወት ዘመናችን ሁሉ ያሻገርከን ጌታ ዛሬም ስላልተውከን በዘላለም ስለማትተወን ገናንነትና ክብር ለታላቁ ለስም ይሁን። ለወንድሜ በቤቱና በህይወቱ ስላደረክለት ማዳን ደስ ብሎናል። እንደለመንህ ምስጋናና ክብርንም ላንተ በአደባባይ እንሰጣለን። ገናናው ስም ከፍ ይበል ጌታ ኢየሱስ፣ እንወድሃለን ስለወደድከን። አሁንም ቸርነትና ምሕረትህ በህይወታችን ዘመን ሁሉ ስለሚከተሉን ካንተ እጅ ላይ ማንም ሊነጥቀን የሚችል ኃይል ስለሌለ በዚህ እንመካለን። ትምክታችን ኢየሱስ አንተ ነህ። መደገፊያችን፣ መሸሸጊያችን፣ የማምለጫ ዓለታችን አንተ ነህ። የዘላለም መኖሪያችን፣ የዘላለም መሰማሪያችን የሆንከን አንተ ነህ። አሁን ባለቤት አለህን። አሁን እረኛ አለን፣ ብርቱ ጠባቂ እረኛ አለን። ያገኘ ሁሉ እንዳይገድለው በቃየል ላይ ምልክትን ያኖርክበት ጌታ ያገኘ ሁሉ ላይ ገለን የሞት መልአክ የግብፃውያንን ቤት ሲጎበኝ በእግዚአብሔር በእስራኤል ጉበኖች ላይ የፋሲካውን በግ ደም ቀብተው እንዲድኑ ተዘልለው እንዲኖሩ ያደረክ ጌታ በልጅ በክርስቶስ ኢየሱስ ደም መርጨት እኛም ላይ እንዲሁ ስላደረክ ገዳይ ስለማይገድለን የሚያስደነግጥም ክፉ ነገር ወደ አንተ አይቀርብም ተብሎ እንደተጻፈ ቢቀርብም አይነክሰንም። በጌታ በኢየሱስ ለበላተኞች ለጥርሳቸው ንክሻ አሳልፈ ያልሰጠን ኢየሱስ አሜን። ስም ለዘላለም ይባረክ። የኔ አባት ለዘላለም ስም ይባረክ። አልሰጠህንም፣ ተላልፈን አልተሰጠንም። ብርቱ ጠባቂ፣ ብርቱ ትምክታችን፣ መመኪያችን፣ የዘላለም መኖሪያችን አንተ ነህ። እናመሰግንሃለን። አሜን። ገናንነትና ክብር ለአብና ለወልድ ለመንፈስ ቅዱስ ለአንድ አምላክ ለጌታችን ላንተ ይሁን። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን 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 አሜን። Thank you Lord. ለእግዚአብሔር ክብር ይሁን። Thank you በልይ። እግዚአብሔር ማዳንን አደረገልህ። ተባረክ። በውስጥ ጻፍልኝ ስልከን ጽፍላለሁ፣ አገኛለሁ ወንድምነት። Thank you. አሜን። እሺ ኦኬ እሺ ሃሌሉያ። እንዴት ደስ ይላል እኮ ጌታ ኢየሱስ፣ እንዴት ደስ ይላል ወንድሞቼ እና እህቶቼ። ለእግዚአብሔር ክብር ይሁንለት፣ ለበጉ ክብር ይሁንለት፣ ለበጉ ክብር ይሁንለት። ገናንነትና ክብር ለታላቁ ለስሙ ይሁን። የአባቶቻችን አምላክ ዛሬም ሕያው ነው እኮ ይሰራል። ስንጠራው የሚሰማን፣ ባንጠራውም የሚያየን የሚሰማን፣ የሚጠነቀቅልን አባት፣ የሚጠነቀቅልን ወዳጅ 24 ሰዓት አይደለም፣ ያው በሰውኛ ቋንቋ ነው 24 ሰዓት በፍቅር አይኖቹ ሁልጊዜ እንደሚያየን ብለን እንዳልነው ሁልጊዜ ያየናል። በርንበት ይሄዳል፣ ባደርንበት ያድራል፣ በገባንበት አብሮን ነው። ተሳስተን በገባንበት በዛ ውስጥ ሆኖ ሊያድነን ሊያበረታን አይዞ ሊለን ሊታደገን ጠላቶቻችን ሊቀልዱብን ሊያሾፉብን ሊያላግጡብን ሲሞክሩ ሲሳሉ ፎቶአችንን ሲዘቀዝቁ ሲያቃጥሉ ጠንቋይ ቤት ሄደው በመርፌ ሲያስወጉ ለምን በመዶሻ አታስደበደብም አልኩ። ጉዳይ ነው አልኩ። የተመካንበት የተጠጋንበት ብርቱ የማምለጫ አለት፣ ዳዊትም ያንን የማምለጥ አለት ስፍራ ብሎ ጠራው ይላል። ያንን ቦታ የማምለጥ አለት፣ የማምለጫ አለት፣ የማምለጫ አለታችን ጌታ ኢየሱስ ለዘላለም ስሙ ይባረክ። ጌታዬ ኢየሱስ ክብር ላንተ ይሁን። እርሱ የረድኤት ጋሻ የከፍተኛነትም ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ብሎ በነብዩ እንደተናገረ እግዚአብሔር የጠላትን ከፍታ እያስረገጠን የሞትን ኃይል እያስረገጠን ኦ ጌታዬ ኢየሱስ ለዘላለም ስምህ ይባረክ። የኔ አባት እንዴት እኮ ውድ ነህ! እንዴት ውድ ነህ! እንዴት ትወደዳለህ! እንዴት ትወደዳለህ! ለእስራኤል ቤት እንደዛ ነበር የተባለው፣ ለኔና ላንተ እንደዛ ነው የተባለው።
እርሱ የረድኤት ጋሻ የከፍተኛነት ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህና። በጠላት ከፍታ ላይ ያረማመደን፣ የጠላትን ከፍታ ያስረገጠን፣ በሞት ጀርባ ላይ ቆመን እንድንዘምር ያደረገን፣ ሞትና ዲያብሎስን ሲኦልን ለዘላለም ድል የነሳ ኢየሱስ ምን ብለን አባት ነው ብለን እንዳንለው ወንድም ነው ብለን እንዳንለው የቅርብ ወዳጅ ከስትንፋሳችን ሁሉ ይልቅ የቀረበ ጌታዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። የኔ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። አባዬ ስም ይባረክ። ስም ይባረክ። ከስትንፋሳችን ይልቅ ለኛ የቀረበ ነው ብሎ ሲል ወንድሞች እናቶች ስንቱን የሞት መውጊያ እኮ ባይሰበርልን ዛሬ በመቃብሮቻችን ላይ ዛፎች በቅለው ነበር። ዛሬ ታሪካችን ከምድር ላይ ተቆርጦ ነበር። በስጋ አይኖቻችንም በመንፈሳዊ አይኖቻችንም ከማናያቸው ያላየናቸው እኛ ያልደረስንበት እሱ ግን እያየ ስንቱን መታልን እኮ አልኩ። ስንቱን ጣለልን፣ ስንቱን መታልን፣ ስንቱን አጋደመልን፣ ስንቱን ከፊታችን ገፈፍ አድርገው ስንቱን እንቅፋት አነሳው ኢየሱስ። ስንቱን አነሳው ብርቱ ሰባሪ የእግዚአብሔር ልጅ ኢየሱስ ከዘመናችን ላይ ይሄደ፣ ከጎዳናችን ላይ ይሄደ፣ ከሁሉ ነገራችን ላይ እየቀደመን ከፊት ከኋላ ክብሩ እየቀደመን የሟርተኞች ሟርት ባጭር ያስቀረው ብሎ ከመርፌ ጀምሮ ያልሰኩት ነገር አልነበረም። ኤርሚያስን ለማስወገድ ኤርሚያስን ለመድፋት አንድ ሰው የለም እዚህ ቤት ውስጥ ይሄን ሰው የሚገድለው የሚገላግለው እያለ የሚያሟርት ደብተራ መተተኛ ሁሉ በግ የሚቀብር ጥንቸል ለምን ዞን አትቀብርም አልኩ። ኢየሱስ የእግዚአብሔር ልጅ ብርቱ መጠጊያ ነው። አንተ ከኢየሱስ እጅ ላይ እኔና ቤተሰቤን ከነጠቅ ጠንቋይሁን አስማተኛ መተው ነበርኮ ላይቭ ላይ ኮካውን ያገነፈለ መተተኛ ሁሉ ማለት ነው። አችልም በእውነቴ ነው ብየምልህ አችልም። ብርቱ እረኛ የእግዚአብሔር ልጅ ኢየሱስ በእግዚአብሔር ሕዝብ ላይ አትችሉ። ጠንቋዮች፣ መተተኞች፣ አስማተኞች አትችሉም አልኩ ብራዘር፣ አትችሉም። ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ ከደሙ ጉልበት ከኃይሉ ጉልበት የተነሳ ማለት ነው። ሳያሟርቱ ሳያሰቅሉ ቀርተው ይመስልሃል? ከእንስሳ ደም ጀምሮ የራሳቸውን ደም እስከ መገበር ድረስ የደረሱ አይችሉም። እቴ ባንቺ ላይ አይችሉም እኮ አልኩሽ። ባንተ ላይ አይችሉም። አሁን ያገኘ ሁሉ አይገለንም። የእግዚአብሔር ልጅ ኢየሱስ እንደ ቃየል ምልክትን አኖሮብናል። ያገኘ ሁሉ እንዳይገድለው ይላል። ለቃየል ምልክትን አኖረበት ይላል። አይችሉም። ምልክታችንም የበጉ ደም ነው። የእግዚአብሔር ልጅ ደም፣ የኢየሱስ ደም፣ የአማኑኤል ደም ነው አለ በልጆቼ ላይ፣ በሚስቴ ላይ፣ በኔ ላይ፣ በስሙ በተጠራ ሕዝብ ላይ፣ በሞቲ ላይ፣ በዳጊ ላይ፣ በአዲስዬ ላይ በክርስቶስ ኢየሱስ አምነው የዘላለምን የኃጢአት ይቅርታ ባገኛችሁ በእናንተ ላይ የሕያው የክርስቶስ ኢየሱስ ክቡር ደም ቀሳፊ ላይ ቀስፈን ያገኘ ላይ ገለን ያገኘ ላይ ውጠን አለ። እሱን አልፎ ሊነካ የሚችል ኃይል የለም። ጥርሱን ያገጠጠ ስንት አለ አይደለም። ሞታችንን የጓደኞቻችንን ሞት የ10 ዓመቱ ትዝ ብሎን የ9 እና 8 ዓመቱ ትዝ ብሎን ስናለቅስ በጓደኞቻችን ለቅሶ ላይ የቀለዱ ደብተራ ይፈለፈላቸው ፍልፋዮች በጣም ብዙዎች አሉ። አይታል በሞታችን ላይማ ቢሆን በስጋ በንሞት ምን ያህል ስጦታ ሊሰጣጡ እንደተዘጋጁ አስብ ብራዘር። ኢየሱስ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ስም ይባረክ።
በፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ አልተውህም ያለኝ ያስከተለን ጌታ ማን እንደሆነ አላወቁም። ቤንጤ ምናምን ነገር ብሎ ቢያሾፍ ቢቀልድ የኢየሱስ ክርስቶስ የስሙ ጉልበት የደሙ ኃይል አላወቁትም። በጣም ተጣላችኋል። አስማተኞችና መተተኞች ጠንቋዮች በእውነት ነው የምልህ በጣም ተጣላችኋል። ምክራችሁን ያኬጦፌልን ምክር እንዳፈረሰ እግዚአብሔር የበለዓምን ሟርት እግዚአብሔር ሊሰማው እንኳን ራሱ ሊታገሰው እንኳን አልቻለም። ዚፕ ነው ያስገባበት እግዚአብሔር አፉ ላይ በዚያ አፍህማ ሕዝቤን አትረግመውም ብሎ በፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ ሂዱና ነገሯቸው ለደብተሮች እዚህ ከኔ ጋር እንትን ከማለት አይ ይህ ሰው አይሁዳዊ ከሆነ በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ አትችለውም ማለች ይህ ሰው ጴንጤ ከሆነ አትችለውም። ኢየሱስ ጌታዬ ኢየሱስ ቤዛዬ እያልኩ በሰጠኝ ዘመን በሰጠኝ ጸጋ ከወንድሞቼ ጋር እዚህ ከእህቶቼ ጋር ስለስሙ የምንነቀፍለት ስለስሙ የምንሰደብለት ስለስሙ የሚተፋብን ላንቺ እንተ ለረከቦትሽ መድፋት ጌታዬ አማኑኤል አሳልፎ የሚሰጠኝ እንዴ እህትዬ በጣም ምራቄን ጢቅ ብያልኩሽ። ረከቦት አይደለም ለምን ዝሆን አይደፉ አይጥ አይደለም ለምን የተለያየ ነገር ገንዘው አይጥሉ ፎቶ አይደለም ምንም ይዘቅዝቁ አልኩ። ሟርት አይሰራም ድግምት አይሰራም። አለቅ ይሄን ደብተራማ ገና ልክ ነው የምናስገባው አልኩ። ወነተ ነው የሚለው ደብተራን ደብተራ ይቀፈቀፋቸው ጫጩቶች ሁሉ ካሉ የመተተኞቹና የአስማተኛይቱ ልጆች በረምረው ስርዓት የምናስገባው በደንብ ውጊያው መንፈሳዊ ነው። እናንተም ጣናችሁን አጭሱ ሰንደልሽንም ለኩሰሽ ረከቦት እየደፋሽ እንትን አመቺሳ ቦሮንቲቻ ምናም ነገር ይያልክ ብቻ ምታረጋውን አድርግ። እኛም በእግዚአብሔር እንመካለን። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ማለት ለእግዚአብሔር ክብር ይሁንለት ጸጋ ይብዛላችሁ ተባረኩ። ዳግሻ ያለህ ድምጽን አላሰማህም። ዳጊ ያለ ዝም ካለ ስራ ላይ ነው ማለት ነው። እሺ ደረጃ አስገብቼ እኮ ነበር ቀደም ይሄው ኢንቫይት አድርጌያለሁ አንድ ቁጥር ስለጻፍክልኝ እሺ ወንድሜ ደረጃ ሰላም ነው እርሚዬ ገና ነኝ ጌታ ይመስገን በጣም ደስ ብሎኛል ዛሬ ካገኘሁ እንደ አጋጣሚ ልግባ ብዬ ነው እንግዲህ እኔ ከፌስቡክ ጀምሮ ነው የማውቅህ ያው በጣም ባንተ አገልግሎት በጣም ተባርኬያለሁ እግዚአብሔር በጣም በብዙ መንገድ ረድቶኛል ባንተ የአገልግሎት ዘመን ላይ እና ይሄን በቃ ደስ ስላለኝ እንደው ካገኘሁ በዚህ አጋጣሚ ሰላም ልበል ብዬ ነው ታንኪ ወንድሜ ተባረክ የት ነውና ዳርስ ተከታተላለህ ሀገር ቤት ያው ሙሉ ወንጌል ለማከታተል ነበር ሩዋንዳ ሙሉ ወንጌል ኦኬ እና ቤተሰቦቼም እዛ ነው ያሉት እዛም ያው አገለግላለሁ ስለያየ መንገድ ያው እዚህ አሁን ያለሁት እኔ ኳታር ነው ያለሁት ኳታር ቸርች አለ እንዴ አለ እንትኖች አለ አንድ እዚህ እንትንም ደሞ አለ አንድ ውጪ ዜጎች የሚያገለግሉበት እንትን እሱን ካፈላሉ አልፎ ስራ ይበዛብኛል ያው አልፎ ነው የሚሄደው ኦኬ
በርታ ግን ከብረት እና ያንተን አገልግሎት በጣም ነው የምከታተለው፣ ሁሌ ነው የምከታተለው። ወላ ያለው እኔም አያለው ኮሜንት ላይ ያለው ግን በቻልቻው ከብረት እንዳትርቅ። አርቅም አገር ቤትም ሲዳም በ5 ወር ተቀምጬ ነው የመጣሁት። እዛ ቸርች ሄጄ እንትን ተካፍዬ ነው የመጣሁት። የምርቅ አይደለም ቤተሰቦቼም ያው የቸርቹ አባል ስለሆኑ ምርቅ አይደለም። ራዋንዳ ሙሉ ወንጌል ሄኒ ይዛ ነበር የነበረው አይደል ነብይ ሄኖክ? ሄኖክ ቸርች እዛ አጠገብ ነው የከፈተው እኮ እዛ አጠገብ ነው። አንድ ብሎክ አለፍ ብሎ ነው የከፈተው እኮ። ኦኬ ነው እሺ በቃ ሰላም ልበልልኝ ነው። ተባረክልኝ። አሜን። ቴንክ ዩ ወንድሜ ጸጋ ይብዛል። እሺ ሩትዬ እንዴት ነሽ? ሰላም ነው ኤርሚዬ ወንድሜ የምወድህ። ጌታ ይመስገን። እንዴት ነሽ? እግዚአብሔር ይባርክ ተባረክ። በጣም ነው ማከብርህ ኤርሚዬ ስለምታገለግለው አገልግሎት ስላንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔር ይህን እድል ስለሰጠህ የሱን መስቀል እንድትሸከም ስለረዳህ እግዚአብሔርን አመሰግናለሁ። ጌታ ይባርክህ። አንተ ልጆችን እግሮች ስራ አስቀምጠህ ትናንትና ስትል ነበር እንደውም ልጆቼ ማሚ አብዳዲ እያሉኝ እያልክ ስትል ነበርና በእውነት በጣም ማደንቅ ወንድማችን ነህ። ለክርስቶስ ያለህ ትጋት ህዝብህ እንዲድን ያለህ ትጋት ቀላል አይደለም። የጌታ መለኮት ሸፍኖ ነው እስካሁንም ያለኸው። እግዚአብሔር ይባርክ ተባረክ ኤርሚዬ። እድል ስለሰጠኝ እንድባርክ እግዚአብሔር ይባርክ። ክብሩን እግዚአብሔር ይውሰድ። በአንተ ተጠቅሞ እግዚአብሔር ለራሱ ቤት ስለሚሰራ እግዚአብሔር የተመሰገነ ይሁን። ብዙ እህቶችና ወንድሞች አጠገብ ስላሉ ስለሚደግፉ እግዚአብሔር የተመሰገነ ይሁን። ከሁሉ የበለጠ ደግሞ ውዷ ባለቤት ሀኒዬን እግዚአብሔር አብዝቶ ይባርካት። እሷ ጥሩ የጀርባ አጥንት ስለሆነች ጥሩ አንገት ስለሆነች እግዚአብሔር ይባርካት። ስለ እግዚአብሔር ስለረዳት ነው ሁሉ የምትሸከመውና እግዚአብሔር የተመሰገነ ይሁን። ስድብም ቢሆን እርግማንም ቢሆን ሁሉ የተቀበለችው እሷም ስለ ክርስቶስ ስለሆነ የክርስቶስን መስቀል ሁለታችሁም ስለተሸከማችሁ እግዚአብሔር ይባርካችሁ። እንደኔ አይነቶቹ ይመለሳሉ ወደ ጌታ ቤት ማለት ነው። እኔ ብዙ በዩቲዩብ ላይ በጣም ብዙ ተከታትያለሁና ቅድም ወንድሜ ዳውንሎድ እያደረኩ ሲል ነበር። እኔም ደግሞ እንደዛው ሪዋይንድ እያደረኩ መለከት ነበር የጥንቱንና ጌታ ይባርክ። ዛሬ ደግሞ በቲክቶክ ላይ ስመጣ ስላገኘው እንደሱስ ነው የሆነብኝ። ቼክ አረጋለሁ ያንተን የነዳኒን ቼክ አረግና ካላችሁ ቁጭ ላለው ስራም ቦታ ኮንኩኝ ሰማለሁ። ምክንያቱም ቃሉ ይጠቅመኛል፣ ለኔ ያሳድገኛል የእግዚአብሔር መንፈስና በዛ ደስ ይለኛል ኤርሚዬ። ሌላ ነገር ደግሞ ምንድነው ባለፈው ስታሳየን መጽሐፍቶች በጣም ከመብዛታቸው የተነሳ ቦታ ከመጥበቡ የተነሳ ሸልፍ አስባለሁ የሚል ሐሳብ መጥቶብኝ ነው እሺ ጄን ያወጣሁት ዛሬ። ሸልፍ ነገር አስበ ከሆነ እኔ በዛ ለመተባበር አስባለሁ። ያሰብኩት ቆየት ብሏል። ያንን ካሳየበት ቀን ጀምሮ ነው በልቤ እግዚአብሔር ያስቀመጠው። እንደውም አንተን ማናገር ሁሉ ፈርቼ ምናልባት እንደው ባለቤትን ባልናግራትና ግድግዳ አካባቢ ካለ ሸልፍ ቢሰራና ቢቀመጡ ያንተ ልጆች ናቸው እነኛ ሁሉ መጽሐፍ ብዙ ዋጋ የከፈልክባቸው ናቸው። እዚህ ደግሞ ተባብሮ የሰጡ እህቶች ወንድሞች እጃቸውን የዘረጉ ለዚህ ስራ የተባበሩ እግዚአብሔር ይባርካቸው፣ ዘመናቸው ይባረክ፣ ጓዳቸው አይጉደል። ይሄን ለመናገር ነው ኤርሚዬ። ዘመን ይባረክ። ሁላችሁም ተባረኩ። እዚህ ያላችሁት በሙሉ የምታገለግሉ አብራችሁ እግዚአብሔር ይባርካችሁ፣ እግዚአብሔር በደሙ ይሸፍናችሁ። አሜን። ተባረኪ አይተየው ጸጋ ይብዛልሽ። አዎ አስባለሁ፣ ግን ከቦታ ጥበት የተነሳ ቦታ ስለሌለ ሼልፍ ለማድረግ ቦታ ስላጣው ነው ጋራጅ ውስጥ የጨመርኳቸውና ጌታ ወደ ሰፊ ቦታ እንዲያወጣኝ ጸልዩልኝ። ባለፈውም ነግሬያችሁ ነበር። እዚህ ያላችሁ 470 ሰዎች ጸልዩልኝ። ጸሎት ትልቅ ስራ እንደሚሰራ ስለማምን በያው ጌታ ፊት ጸሎት በጣም ትልቅ ስራ እንደሚሰራ ስለማምን እንዳልኳችሁ የልጆቼ ድምጽ እየተሰማ
አንዳንዴ በጣቴ ስለ ይሰማችሁ ከሆነ አይ ዶንት ኖ ስንት ሰው ሰምቶ ያውቃል? እኔ ሰማለሁ ማሚ ስትል ሁሉ ሰማለሁ እርምዬ እቺን ድምጽ እንዲምሰጣቸው ምልክት ነው የምሰጣቸውና ድሮ ህፃናት ነበሩ የሆነ ነገር ስሰጣቸው እሱን ይዘው ያያሉ አሁንም ልጆች ናቸው ግን ሙሉ በሙሉ እንዳልጠፋ ብዬ ነው ከቲክቶክ ላይ ካለው ሁኔታ አቋያ ግን እግዚአብሔር ወደ ሰፊ ቦታ እንዲያወጣኝ ጸልዩልኝ ጸሎት ትልቅ ስራ እንደሚሰራ ስለማምን ነው ጸልዩልኝ አልኩ ዝም ብሎ ለማለት አይደለም እሺ ስለማምን ማለት ነው በጌታ ፊት ስትንበረከኩ ጸልዩልኝ እና አሁን ባለው ሁኔታ አይደለም ምንድነው ሼልፍ የመጽሐፍ መደርደሪያ አይደለም በቃልቶ እሱን ሌላው እሺ እርምዬ ጌታ ይባርክ አጋብዛላችሁ ተባረክ ዘመን ይባረክ እግዚአብሔር ይባርክ አሜን አሜን ቴንክ ዩ እህትዬ እሺ ሆሊ ነው ሆሊ ሚዲያ ማይክ ሚዩት ነው ኦኬ ካላካችሁ አስገባችኋለሁ ካስገባችሁ ደግሞ አውሩ ካልሆነ ግን አትላኩልኝ ወንድሞች እሺ ለጌታ ክብር ይሁን ያኖራል የታምራት አምላክ ያኖራል ድንቅን እየሰራ ያኖራል ተጸጽቻል አውቅም ያኖራል ኑር ከሱ ጋራ በበረሃው ላይ እንደፈዳው ላይ እሺ ወንድማችን በዕብራይስጥ ቋንቋ ስምን የጻፍከው ማን ነው በየማነበው ምንድነው ማን ነው በአሁንም ጀምራል አነችቼ አብዲ ነው የሚለው አብዲ እኔ ገና ሆያት ተማርኩ ስለሆነ እሺ እንዴት ነህ ኤርሚዬ ሰላም ላንተ ይሁን ለመላው እዚህ ሁላችሁ ላላችሁ ለዳጊ ቢኒ አንተ ለመላው ቤተሰቦች ሁሉ ሰላም ይሁን እንዴት ነህ እኔ ማቀህ እንኳን ከፌስቡክ በፊት ነው የተጠመቀበትን ውሃ እንኳን ገንዳውን የሞላውት ያንን ነጭ ገንዳ ውሃ የሞላውት እኔ ነኝ ስትጠመቅ ነበርኩኝ አራማ ስትጠመቅ ነበርኩኝ እኔ እዛ አሰምብለስ ኦፍ ጋድ ቸርች 6 ኪሎ እዛ ስክሪን ክፍል ወዝን አገለግል ነበር እና አሁን ነው ወደ ኢትዮጵያን ለቅቄ ወደዚህ ከመጣው ጊዜ ጀምሮ ነው እንጂ እዛ እኔን ታቀኛለህ ማለት ነው በጣም ነው ማቀ አንተ ጋር ራሱ ምን ይላል ታዲያ ፊትን ብታሳየኝ ወንድምነት እንትን ፌስ እንትኑ ምንድነው ቲክታኩ ዘግቶብኝ ቪዲዮ አይከፍትም ለምን እንደሆነ አላውቅም ቪዲዮ አይከፍትም ይባላልው የታገረ አሁን የምኖረው እስራኤል ነው ኢየሩሳሌም ነው ኦኬ እና በደንብ ነው ማቀ 4 ኪሎ 6 ኪሎ ድባብ አካባቢ ወግል ስርጭት ስትወጣ ካንተ ጋር ሞጥቻ ቃለው ልክ ነው ሞጥቻ ቃለው እንደገና ደግሞ እኔ የምኖርበት ሰፈር ደግሞ ፈረንሳይ ለጋሲዮን 606 አካባቢ ነበር አንተ 07 አካባቢ ስትመጣ ሁሉ አብረን ሁሉ እንሄድ ነበር ምናልባት በደንብ ብታይ ኖሮ ልታቀኝ ሁሉ ትችላለና እኔ 6 ኪሎ እንትን ፈረንሳይ ለጋሲዮን 06 ቀበሌ ብሎኬት ገበያ የሚባል እዛ አካባቢ ነበር የምኖረው የሚገርም አንተ ደግሞ ወደ ውስጥ እና በደንብ ነው ማቀ አንተ ወደ ውስጥ በደንብ ነው ማቀ በደንብ
የዝግጅታችን ሁሉ ያዘጋጀሁት እኔ ነኝ። እኔ የተጠመቅኩበት ዘመን አዎ እንዴ ለብሰ የተጠመቅከው ልብስ ሁሉ ያዘጋጀሁት እኔ ነኝ። አረንጓዴውን ልበሰው ፒንኩን ልበሰው አላውቅም እንጂ እና በደንብ ነው ማቀ በደንብ ያለን ነገር ሁሉ አውቃለሁ። ደግሞ በጣም የሚገርም ማለት ከፌስቡክ ጀምሮ ከዩቲዩብ ጀምሮ አልተለየውም። ስቲል ነው እዚህ ሀገር እንኳን ከገባው ጊዜ ጀምሮ ሁሉ በቃ አለው ከሰል በቃ አለው። እንደውም ባለፈው ገብቼ ሁሉ ጥያቄ ጠይቄ ለማንን ሲሉኝ አንተ በትክክል ነግረኝ አይዞ ምናምን ብለኝ ስለመጥልቆ ያንስ የሆነ ጥያቄ ተነስቶ ምናምን ጠይቄ መልሰልኛል። እና ባሉ ወገኖች እንዴ ኤማ እኔ ስጠመቅ ገንዳን ውሃ የሞላ ሰውዬማ ወንድምማ ፎሎ አድርጉት ፕሊዝ። እንዴ በጣም ብዙ ታሪክ አለ። ቪዲዮ ይገኛል አይደል? እዛ በወቅቱ መቅዲ ነበር ካሴት ክፍሏ። መቅዲና ማን ነበር ያ ወንዱ? ፍቃዱ አስፋው። ፍቃዱ ልክ ነው። ፍቃዱ አስፋው ፍቄና ማን ነበሩ? ይካሱት አላውቅም። የኛን አለ ቪዲዮ ይገኛል እንዴ? አለ በትክክል አለ። እያንዳንዱ ዙር ቪዲዮ ተቀርጾ ይቀመጣል። ግድ ነው ይቀመጣል። ማን ልናገር ይችላል? ወንድምነት እስኪ ፕሊስ ቪዲዮ እንፈልገዋለሁ። ስጠመቅ የነበረው እዚህ ጋር እቺኛው አሁን ሁሌ ማሳያችሁ ፎቶ አለች አይደል? አይታታል ፎቶዋል? አይታታል። እኔ ነግራድ አውቃለሁ እኮ ፎቶውንም አውቃለሁ፣ አይቼዋለሁ። ብዙ ጊዜ ቪዲዮን እንፈልገዋለሁ። በውስጥ ጽፍልሃለሁ እንዴት እንደምታገኝ ማንን እንደምታናገር እኔ እነግርሃለሁ። አለ እንትን ክምችት ክፍል አለ። እኔ አውቃለሁ ሁሉ መቅዲና ፍቄ የሉም። አሁን እዛ መቅዲና ፍቄ ስራ ላይ የሉም፣ ግን ክምችት ክፍል እያንዳንዱ እንትን ተደርጎ በፎልደር ተደርጎ ተቀምጧል። እኔ ስለማውቅ ማለት ነው አለ። ኧረ ፕሊስ አለምነህ መጥቶ ያገለገለ ጊዜ ጉባኤ ውስጥ እንዴት እንዳረገኝ ራሱ ቪዲዮ ተቀርጿል። ብዙ ቪዲዮዎች አሉ። በቃ የቪዲዮ ክፍሉን ሰው አገናኘኝ እኛ ጋር ጉባኤ እግዚአብሔር የነበረ ሰው አሁን ምንም ችግር የለውም አገናኛለሁ። አሴምብሊስ ኦፍ ጎድ የሚገርም ነገር እያንዳንዱ ፕሮግራም ይቀረጻል። በስነ ስርዓት ነው የሚቀመጠው። ፎልደር ተደርጎ ይቀመጣል። ምንም ችግር የለውም። እንኳን አይደለም የጉባኤ ትዝ የሚል ከሆነ ሮብ ቀን የአገልጋዮች ጾም ቀን አለን። እሱ እንኳን ተቀርጾ የሚቀመጥ ነው። እሱ እንኳን ተቀርጾ ይቀመጣልና በጣም ደስ ብሎኛል። ይሄንን ሁሌ ለማውራት እድል ስላላገኘው በጣም ነበር እንትን የሚለኝና እንደ ባለዳንነት ይሰማኝ ነበርና በጣም ወደሃለሁ። በጣም ደም ሁሌ ነው ጸልይልሃለሁ። ለራሴ ስንበረከክ እውነቴን ነው የምነግርህ። ኤግዛጅሬት እያደረኩ አይደለም። አንተ የሆነ መንፈስ ቅዱስ ነክቶክ ምናምን ስታለቅስ እኔ ስራ ቆሜ ያለቅሳለሁ። በቃ ውስጤ እንዴት እንደሚላወስ ልነግርህ አልችልም። ጌታ ይባርክ። እግዚአብሔር ካረዳ መንፈስ ቅዱስ ካረዳ ክንድን ካልደገፈ እግዚአብሔር ባያግዝህ ይሄንን ዓለም ልታገለግል አትችልም። በቃ ይታወቃል። አገልጋይ መሆን በጣም ከባድ ነው። አገልጋይ መሆን የምትመኘው ነገር አይደለም፣ የምትፈልገው ነገር አይደለም፣ የምትሸሻው ነገር እንጂ እግዚአብሔር ስላገዘ ውስጥ ስላስቀመጠው ስለተቀጠቀጠ ነገር እሱ ነውና እጸልይልሃለሁ። ሁሌ በጣም ነው የምጸልይልህ። እግዚአብሔር ካንተ ጋር ይሁን፣ ክንድን ያበርታው፣ ፊቱን ያብራልህ። እግዚአብሔር ቤተሰቦችን ይደግፍ፣ ልጆችን ይደግፍ። ከዚህ ዓለም ክፉ ነገር እግዚአብሔር ይከልላቸው። እግዚአብሔር የዚህ ዓለም ሲስተም እንዳያገኛቸው በኢየሱስ ክርስቶስ ስም እንዲከልላቸው፣ ባለቤትን እንዲረዳት እንዲያግዛት፣ ትከሻዋን እንዲያሰፋ፣ ልቧን እንዲያበረታ ደግሞ መጸልይልሃለሁ። በጣም ወዳለሁ ኤርሚዬ። ፕሊዝ ሰው አገናኘኝ። ጌታን ስቀበል ዕለት ራሱ ወደ ጉባኤ እንዴት ሆኜ እንደገባው አውቀዋለሁና በተለይ የአገልጋዮቹን ቢሮ ታውቀዋለህ። እነ ፓስተር የነበረበት ከታች ያለችው እዛ ነበር። የነ ለገሰ በኋላ የነ ፓስተር ለገሰና እነ ቡሊ የነበሩበት የነ ቡሊና የነ ለገሰን ቢሮ ታውቀዋለህ? አዎ ፓስተር ቡሊ፣ ፓስተር ለገሰና ፓስተር ዮሴፍ ይታየው ሶስታቸው አንድ ላይ ዮሴፍ ነበር። ወንጌላዊ ስንታየው፣ አባተ ቸኮል፣ የነብስሪም ነበር አንድ ላይ እዛ ቢሮ ግቢ ውስጥ ነበር። ቴሌቪዥን ተደርጎ ቦታ ታጥቶ የሰማሁት የጥምቀት ጃልሜዳ ሚካኤል ነው።
ፕሮግራም ተዘጋጅቶ ዮናስ አረፋይ ነው የነበረ የዛን ቀን ሲሰብክ የነበረው። የዛን ቀንም እርግጠኛ ነኝ ስለሚቀረጽ ጌታን ሲቀበል የነበረው ቪዲዮ ሁሉ ይኖራልና እሱን ቪዲዮ ያገኘው ቀን በጣም ደስ ይወደር የለም። እዚህ ላሉ ሰዎች አሳያቸዋለሁ ጌታ እንዴት እንደተቀበልኩ ራሱ ወደ ጉባኤው ሲሄድ ከዛ ከቢሮ ወጥቼ መንገዷን አቋርጬ በስክሪኑ በኩል አልፌ ትልቁ መድረክ ላይ በዋናው መድረክ ላይ በጓሮ በኩል ነው የገባው። እና አረሳውም ምንም ችግር የለውም። የተቀዳ ስለሚኖር ቀኑን ብቻ እንትን ቀኑን እንኳን ባናስታውስ ወሩን ምናስታውስ ከሆነ ከዛ ይገኛል። ጥር ወር ነው፣ ጥር 12 ነው። የሚካኤል ቃና ዘጋይላ ሚካኤልን ታቦት ላስገባ እጄ ነው እና ወደ ዘላለም ቤት ግባ ብሎ ጌታዬ ያስገባኝ። አሜን። ምንም ችግር የለውም። እኔ እንዴት እንደምናደርግ ባክመልሽ ይላል አለ ዶክመንት የተደረገ ነገር ስለሆነ ምንም ጥርጥር የለውም። እሺ ኧረ አለ እንዴ ምን ሆነ ነው? ሻይ ቡና ፕሮግራም ተቀርጾ ይቀመጣል አይደለም እንዴ? መንፈሳዊ ነገር ምን ሆነ? ያ ቴንክ ዩ ደስ ብሎኛል። ደግሞ ስላወራኝም በጣም ደስ ብሎኛል። ቴንክ ዩ ወንድም ነህ። አመሰግናለሁ። ቴንክ ዩ ወንድም ነህ። እኔም እንደዚሁ ያ ስልክህን አስቀምጠኝ እንደዋወላለን። በውስጥ ፎሎ ባክ መልሼ እላለሁ። ተባረክ። አሜን። እሺ እሺ ጽፍላለሁ። አሜን። እሺ ስንት ሰው አለ እዚህ ውስጥ? አሁን 540 ሰው የሰማን ስንት ሰው አለ? እኔን እንደ ወንድማችን ድሮ ጉባኤ እግዚአብሔር የሚያቀኝ እውነተኛ ሰው የማይዋሽ የእግዚአብሔር ልጆች አትዋሹም። የምታውቁኝ 77 ቁጥር ጻፉ። አሴምብሊ ያለው የምታውቁኝ ስንት ሰው አለ? አሴምብሊ ያለው የምታውቁ አሁን በጣም ወፍሬባቸዋለሁ። ኦኬ ዩዘር ታቀኛለህ? ኦኬ እሺ ወንድ ነሽ ሴት ነሽ? እስኪ ና ግባ ፕሊዝ። እንዴ ፓስተር እንዴ አንተማ ዳንዬ በደምብ ፓስተር ዳኒማ ና ግባ አንተማ በደምብ ኦኬ ጆቢራው ታቀኛለህ በእውነት? ኦኬ እሺ ቆይ አንዴ እሺ ዩዘር የሚዩት አለ ዩዘር የሚዩት አድርገው። እሺ ፓስተር የሚዩት አድርገው። እሺ ኦኬ ሌላ የጉባኤ እግዚአብሔር እኛ ጋር አሴምብሊ ያላችሁ ሰዎች አላችሁ የምታውቁኝ እኔ ማለት ነው። ያኔ ቀጭን ነኝ። አሁን ቪዲዮ ስታዩ ፎቶ ስታዩ በጣም ወፋፍሬ ማለት ነው። ያኔ በጣም ቀጭን ነኝ። ያ ያስብስብ ይላል። ታዲያ አንተም እኮ ተሰበሰብክ። አንተም እኮ ራሱ ገባህበት ማለት ነው። እሺ ወደ ሌሎቹ ጋር ሄዳ ወደ ከርከሮቹ ጋር ሄድ ብራዘርጊ ምን ታረጋለህ? አንተ እኮ ገባህበት። አዩት ከሆነ ሸረኛ ተናግሮ አናጋሪን ያዘልኝ ብሉት አይነት እንዴ አንተ ሰው ከሆንክ እኛ አህዮች ከሆንን ምን ታረጋለህ? አህዮች ስብስቦች ጋር ያ አህያ ካልሆንክ በስተቀር ይሄ ቄስነቴ ትዝ ይለኛል እኮ አንተ ዝርያህን ሳትለይ ነው እንዴ ታዲያ እኛ ጋር የመጣው? ማን ድፋባቸው? አንተ ቁም ነገር ጽፋል። በሰላም ያዋለህን ጌታ እንኳን በሰላም ያሳደረህን ጌታ ሰላም አውለኝ ቀኛው ላይ ብለህ እንኳን አትነሳም። እና ዝርያህን ሳትለይ ነው አህዮች ሰፈር ገብተህ መተህ የገባህ። አንተም እኮ ገባህበት ማለት ነው። በልከርከሮቹና ጃርቶቹ ጋር ሄደህ አንተም ወገንህን ፈልግ እንዴ ልክ ገና እንደገባ የመጀመሪያ ገባና የአህያ ስብስብ ሁላ አላለንም። አንተ ታዲያ የአህያ ተቃራኒ ሆነ እንትን ልትበላ ነው እንደ መጣው? ታውቀዋለህ የአህያ ተቃራኒ ማን እንደሆነ?
አዎ አንዳንዴ በዶሮ ቄስነቴ ያገለግላል። በወንጌላዊነቴ ወንጌል፣ በቄስነቴ ደግሞ እንደዚሁ ትንሽ ነቆር ካደረከኝ ያው በሰምና ወርቁ ጌታዬ ይቅር በለኝ በእውነት እንዴ። ጓደኞቼን እንኳን ወንድሞቼን ሰላም ሳልል ትቀበለኛለህ እንዴ? በነገር አንተ ስነ ስርዓት የለህም እንዴ? እሺ ኦኬ ቴንክ ዩ። እሺ ዩዘር ሰላም ላንተ ይሁን ብራዘር ወይ እህት ኮንሽ አይ ዶንት ኖ ዩዘር ማይክ ሚዩት ነው። ኦኬ ደርዬ 1990 ዓመተ ምህረት አይኔ ያኔ ጌታን አልተቀበልኩም። ያው ያኔ ጌታን አልተቀበልኩም። የኔ 91 92 ላይ ነው። ኦኬ 90 ዓመተ ምህረት ጉባኤ እግዚአብሔር በብሔራዊ ቲያትር የወጣቶች ኮንፈረንስ ላይ ነበር ጌታን የተቀበልኩት። ኦኬ እዛው ነው የተጠመቀው ደሬ? እሺ ፍጹምዬ ተባረክልኝ። ኦኬ ዩዘር ወጥቷል። ማን ነበረ ቅድም የነበረሽ? ፍስሐ አቤት። እንዴት ነው ወንድማችን? ኤርሚዬ ሰላም ነህ? እንደምን ነህ? ጌታ ይመስገን። ብዙ ጊዜ ያው እኔ ብዙ ጊዜ በመልእክት ነው አንድ ጊዜ ደውዬልህ እንደውም ስልክ አታነሳም፣ ኦዲዮ መልእክት አስቀመጥኩልህና በኋላ ኦዲዮ መለስክልኝ። ብዙ ጊዜ ነው እንትንም መልእክቶች መሰፈልህ ምን ላይ ስለማሰጠኝ ነው። በጣም ነው አገልግሎትን የማደንቀው። አድናቂ ተከታታይ ነኝ ከፌስቡክ ጊዜ ጀምሮ ከዛሬ 7 እና 8 ዓመት በፊት ነው በእንትን መከታተል። እንደውም ዳውንሎድ ሁሉ እያደረኩ ቤት እያመጣ ያኔ እንደዚህ እንትንም አልነበረኝ። መስሪያ ቤት ዳውንሎድ አደረግና በፍላሽ አምጥቼ ቤት ቁጭ ብለን ከቤተሰብ ጋር እያየን እየተከታተልን ነበር። አሁን ደግሞ ያውና በሞባይልም በላፕቶፕም ቁጭ ብለን እናያለን። በጣም ነው የምንከታተለው። ትምህርትም ተጠቅመንበታል ብዙ እና ላመሰግንህ ነው ቤተሰብህን፣ አንተን፣ አገልግሎትህን፣ ልጆችን ሁሉ እንዲባርክልህ እግዚአብሔር ሁሉ ጊዜ ጸሎታችን ነው። እናመሰግናለን። ተባረክ ኤርሚዬ። ተባረክልኝ። ምስጋናው ተጠቅሎ ለበጉ ለኢየሱስ ሲሆን ስለኔ ግን ስለኔ ጸልዩ። ያ ምስጋናው ተባረክ ኤርሚዬ ለእግዚአብሔር ይባርክ። አሜን አሜን አሜን። ቴንክ ዩ ወንድሜ። አሜን። እሺ ፍጹም አሎ፣ ሰላም ላንተ ይሁን ኤርሚ። ደህና ነኝ ጌታ ይመስገን። እንዴት አለ? ሰላም ነው እግዚአብሔር ይመስገን። እኛ ጋር ነህ እንዴ ጉባኤ እግዚአብሔር? አይ እናንተ ጋር አይደለሁም። በፊት እዚህ ፈረንሳይ ላይ ነበራቸውና ቸርች ኦኬ ስልኩ አለኝና ያሁኑ የፓስተር አንጌሳን አንጋሳ የዋናው አሁን የተመረጠው እሱ አይደል? አዎ በስም ፓስተር ለጌ ነግሮኝ ነው እንጂ አሁን ያሉትን ማነው ፓስተር መርጋን አውቀዋለሁ። ያኔ መጥቶ እዛ ሲያገለግል ፓስተር መርጋን ነው በመልክ ማውቀው። አንጋሳን ግን አላውቃቸውም። ኦኬ ግን ነግሮኛል። ፓስተር አንጌሳ ይባላል። በውስጥ አሁን በቲክቶክ ላይ እልክልሃለሁ እንግዲህ። እሺ ላክልኝ በቃ ደውል። ብዙ መልእክት ስላለ አሁን ነው ያው። እሺ ደውል። ቻው ተባረኩ። ቴንክ ዩ ወንድሜ ተባረክ። ኦኬ ቻው። ኦኬ እሺ ጸጋ ይብዛላችሁ። ተባረኩ። አይ አንድ 3 ሰዎች ብቻ ናቸው። አንድ ሁለት ሰው ብዙ ሰዓቱ ጥሩ ስላይደለ ኤኒዌይ ታሪክን የሚቀይር እግዚአብሔር፣ ታሪክን የሚለውጥ እግዚአብሔር ዛሬ በቤተ ክርስቲያን ውስጥ ስትሄዱ
እግዚአብሔር በአገልጋዮች በኩል ጌታ ለአገልግሎት እንደሚፈልጋችሁ የሚናገራችሁ ሰው ያው ትልቁ ላይ ሆኛል ወገኖች። እሺ ተባረኩ። ጌታ ለአገልግሎት እንደሚፈልጋችሁ እየነገራችሁ ያላችሁ ሰዎች በህልማችሁ በራእይ እየተናገራችሁ ያለ ሰዎች በጸሎት ቦታችሁ ስትንበረከኩ በልባችሁ ውስጥ ባለ በመንፈሳችሁ ላይ ድምጽ የምትሰሙ ሰዎች ያን ድምጽ እንዳትንቁት፣ ያን ድምጽ እንዳትገፉት። ከጌታ እስከሆነ ድረስ የጌታ የሆነውንና ያልሆነውን ለይታችሁ የጌታ የሆነውን እንዳትገፉ፣ የጌታ የሆነውን እንዳትጥሉ እና አይመስልም። በጣም ለፓስተር ዳንዬ ይሰጠዋለሁ። በጣም አሁን እኔን አንስቶ እግዚአብሔር እዚህ ቦታ ላይ ምናምን ነገር ላይ ያደርስ በእውነት አይመስልም። እግዚአብሔር ሲናገር አይመስልም። እኔ በፍጹም ከጌታ ሲናገረኝ እንደው 100% አምኜ ነበር ምናምን ነገር ብዬ ማለት አልችልም። ደጋግሞ በራእይ ደጋግሞ በህልም ደጋግሞ በአገልጋዮች በኩል ይናገረኝ ነበር። በኋላ ላይ ነው እንደውም በአገልጋዮች መናገር ጀመረ እና በፍጹም እኔ አሁን እንደዚህ ደረጃ ምናምን ነገር ብዬ አስቤ አላቅም። ግን እግዚአብሔር ደጋግሞ ነበር ይናገር የነበረውና እንደዚሁ አሁን ደጋግማችሁ እግዚአብሔር በህልም በራእይ በሌሎች አገልጋዮች በኩል የሚናገራችሁ ወንድሞች ለአገልግሎት በቃ ውስጣችሁን አላስተኛ ብሎ በቃ ሰቅሶ ያዘው እንደሚባለው እንደዛ ይዟችሁ ስለ ትውልድ መዳን የምታነቡ በተለይ ማላጆች ሆኑ። ማላጅ ማለት አታያቸው። ማላጆች ዋርፌር ማለት ነው። ተዋጊዎች ናቸው። የጸሎት ሰዎች ናቸው። እናቶች ናቸው። እህቶች ናቸው። ወንድሞችም አሉ። እንደዚህ እንደኛ አደባባይ ላይ የወጡ የተገለጡ ሰዎች አይደሉ። እነዚህ እናቶች በቤታቸው ነው፣ በቤተ ክርስቲያን በእውነት ነው ብየምላችሁ የአገልግሎቱ ፍሬ እነሱ እጅ ላይ ነው ያለው። ሰባኪው እጅ ላይ አይደለም። ሰባኪው ስለተጸለየ የጨለማውን ኃይላት እየተዋጉ ዙሪያውን ስላጸዱት ከክፉ ከመናፍስት ኃይላት የሚወረወር ፍላጻና ቀስት በአገልጋዮች ላይ እንዳይደርስ ተግዳሮቶች እንኳን ቢኖሩ ተግዳሮቱን አልፈው ወንጌል እንዲሰብኩ የሚማልዱ እኔ እውነት ከወንጌል ስብከት ቀጥሎ ምን ተወዳለህ ብለህ ብትለኝ ነምበር 1 ጸሎት ነው። ጸሎትን የሚያክል ጉልበት ወንድሞችና እናቶች የለም። ጸሎት፣ የእግዚአብሔር ቃል ማንበብ፣ ጸሎት፣ የእግዚአብሔርን ቃል ማንበብ፣ ማሰላሰል፣ ጸሎት፣ በቅድስናና በጽድቅ ህይወት ለመኖር መጨከን፣ መወሰን፣ መለየት፣ የእግዚአብሔርና የሰይጣንን መለየት፣ ከክፉ ባልንጀርነትም መለየት። ኢቭን ከጴንጤ ሁሉ እንኳን ተለይቻለሁ። ክፉ ጠባይ ካላቸው ጴንጤዎች ሁሉ ጭምር ሳይቀር ተለይቻለሁ። እውነቴን ነው ብየምላችሁ ተለይቻለሁ። አንዳንዱን እግዚአብሔር በራእይ ያሳየኝ፣ አንዳንዱንም በቃ ከሚያደርጉት ነገር ያያየው ምንም አይጥምም። በጌታ ያመኑ ናቸው። ስመክራቸው አይሰሙም። ተመልሰው እዛው ነው። ከእንደኛ ሰዎች ጋር አብሮ በመብላት አብሮ በመጠጣት አብሮ በመዋል ያው ምኑ ጥቅስ እንኳን ሩቅ ባትሄድ ከምን ጋር ያለች ጊደር ምን ተምራ መጣይ ተብሎ እንደሚባል እንደዛ አይነት ነገር ነው የምትማረው። ወይ ደግሞ በቅዱስ ጳውሎስ መልእክት ከመጣው ክፉ ባልንጀርነት መልካሙን ጠባይ ያጠፋል ይላል እና ጠባይን የሚያበላሹ አዋዋልህን የሚያበላሹ እግዚአብሔር ለሩቅ ዘመን አይቶልህ አንተ ትልቅ ድግስ እግዚአብሔር በህይወት አዘጋጅቶ ባጭር ሰፈር ላይ ተራ መንደር ላይ እንድትቀር ሊያርጉ የሚችሉ ወሬን የሚያወሩ ሴቶች፣ ወሬን የሚያወሩ ወንድሞች እንደነዚህ አይነት በቃ ዝም ብሎ እንቶ ፈንቶ የሆነ ነገር ማለት ነው። ከእንደነሱ አይነት ጴንጤዎች እንኳን መንፈስ ቅዱስ ይለያል አልኩ። ለይቶ ነው የሚቀባህ። ብዙ ሳይሆን ቀባኝ ጌታ ሆይ አስነሳይ ለክብርህ፣ ለየይ ለክብርህ፣ እንትን በላይ ለክብርህ፣ እንደ ጳውሎስ አድርገኝ፣ እንደሚናስ ልጅ እንደ እዩ አድርገኝ፣ እንደንተና አድርገኝ። ችግር የለበትም እግዚአብሔር። ግን እንደ እዩ እንደ ናሚስ ልጅ እንደ እዩ ሊቀባህ ከፈለገ ከጓደኞች ከባልንጀሮች መካከል ይለይህና ቤት ውስጥ ያስገባሃል። እንደዛ አይደል ያለው ኤልሳ ነብዩ? ሃሌሉያ። ሂድና በእስራኤል ሂድ አለ። እዛ የናሚስ ልጅ እዩ የሚባል አለ። ከጓደኞቹ ጋር ያወራ ነው። ሂድና ከባልንጀሮች መካከል ለይተህ ወደ ቤት አስገብተህ ዘይቱን ላው ላይ ደፍተህበት እግዚአብሔር በርስቱ ላይ አለቃ ትሆን ዘንድ ቀብቶሃል ብለህ ዘይቱን አፍሰህበት በሩን ዘግተህ ከስሩ አምልጣል። አይ ከጓደኞቹ መካከል ነው ለይቶ የቀባው። እዛው ከጓደኞቹ ጋር ሆነ አይቀባህም።
ባልንጀራን ጓደኛን መውደድ ጥሩ ነው፣ ግን ምንድነው የሚያሰሙን ከነሱ ጋር ስንኖር? ለብቻ ይለያል አልኩ። ጌታ ምስክር ያልኳችሁ ለብቻ ይለያል። አገር ህዝብ አለበት ማለት ነው። እና ሻይን ጠጣ ቡናን ጠጣ እንኳን ብሎ የሚጠራህ የሚጋብዝ ሰው እንኳን እስከማይኖር ድረስ ሰው ትናፍቃለህ። ታውቃለህ? ግን የቱንም ያህል ሰው ብትናፍቅ የእግዚአብሔር ዓላማ በላህ ላይ ስትሸከም ብቻ እንትሆናለህ። አዲስ አበባ ከተማ ውስጥ እኔ እንደዚህ ሆኜ አውቃለሁ። ይሄ ሁሉ ከተማ ውስጥ ይሄ ሁሉ አገልጋይ ያለ ኤርሚያስ አንተ ምን ስለሆንክ ራስህን አታካብድ ብላት በለኝ። ማንም ስለሆንኩ አይደለም። አንዳንዶች ንግግራቸው ሁሉ ራሱ እንዴት እንደሚቀፍ እንደሚያስጠላ እና ይለያል። ከዛ ሁሉ ትለያለህ ማለት ነው። ይለየና ለብቻ ያስገባሃል። እኔን ብቻ አውራኝ ከኔ ጋር ብቻ ቀጥል ብሎ ማለት ነው። ሰው ናፍቆኝ ነበር አልኩ አዲስ አበባ ከተማ ውስጥ ቁጭ ብዬ ኤርሚ ማኪያቶን ጠጣ ብሎ የሚለኝ ሰው ሁሉ ጭምር በቃ ምንድነው ማለት ተለክፍ ያለው ማለት ነው ምናምን ነገር ብዬ ራሴን ደግሞ ከጠይቅ ኋላ ነው ልክፍትማ እንደዚህ አይደለም። ምክንያቱም የእግዚአብሔርን ቃል ነው የማወራው። አሬ ኤርሚያስ እስቲ አንዳንዴ እስቲ እንትን ስለ ኳስ እንኳን እንድናወራ እድል ስጠን ምናምን ነገር ብሎ ይላል። እና እኔ አንዴ ተገናኝቼ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ዘፍጥረት ላይ አይተዋል። ዘጸአትስ አሬው ለዚህ ነገሥት መጽሐፍ ላይ ደግሞ ምናምን ነገር እንደዚህ ነው የሚመቸኝ። እና አንድ ሰው አስታውሰዋለሁኝ ፓስተር ዳኒ ያውቀዋል። እኛ ቸርች አለ ሚኒሊክ ይባላል። የተናገረኝን አረሰው ፓስተር ዳኒ ያለ እዚህ ያውቀዋል። የተናገረኝን አልናገርም። አጥንት የሚሰብር ቃል ሁሉ ጴንጤው ሊናገር የተዘጋጀ እኮ ነው። ስነ ስርዓት መኖር አለበት። በቃ እኔ እንደኖርኩት አንተ ኑር ብዬ አይደለም እምልህ። ከዛ ከገዳም ወደ ገዳም መተህ እንትን ልትገድም ነው እንዴ ምናምን ነገር እያሉ ማለት ነው። ለኢየሱስማ ገድማለሁ አልኩ። ገድም ብሎ ካለ ለብቻ ፈልጋለሁ ብሎ ካለ ያስወጣል። አብርሃምን እኮ ለብቻ ፈልጋለሁ ብሎ ነው ያስወጣው። ግልጽ ነው አይደል ወገኖቼ? ለብቻ ጳውሎስ ከተጠራ በኋላ 14 ነው 15 ዓመት 14 ዓመት በአረብ ምድረ በዳ ነበርኩ ይላል። ይሄን ጉዳይ የሚያቅሰው አለ? ከማጋን የኖረው 14 ዓመት ጳውሎስ ይሄን ሁሉ መልእክት ከመጻፉ በፊት ምን ሲያደርግ ነበር የነበረው? ይዶኖ ግን ነበርኩ ይላል። ለብቻ እንደ ኤልያስ ለብቻ። ጌታ ኢየሱስም እኮ ወደ ምድረ በዳ ፈቀቅ አለ ይላል። ለብቻ እና የጌታን ድምጽ እግዚአብሔር በአገልጋዮች በኩል የሚናገራችሁ በራሳችሁም በህልም ደጋግማችሁ የምታዩ ወንድሞች እናቶች ጻፊና ያዢ ጻፍና ያዝ። ጾም ጸሎት ይዘህ ካለቀስክ አልቅስ። በዛ ጉዳይ ላይ አልቅስ። በእግዚአብሔር ፊት ጸልይ። እግዚአብሔር ለብዙ ክብር ያደርጋችኋል ወንድሞች እናቶች። በጥቂቷ ዘመኔ ያየሁት ይሄንን ነውና ጌታ ይባረክ። እግዚአብሔር መንግስት ስራ ነው እየሰራን ያለነው። ሰሪው ጌታ መንፈስ ቅዱስ ነው። አብረን ከሱ ጋር የምንሰራው እኛ ባሮች ነን። እሱ ጌታ ነው። እዚህ ሁላችን ወንድማማቾች ነን። ማንም በማንም ላይ አይሰለጥንም። ማንም የማንም የበላይ አይደለም። የበላያችን የቤተክርስቲያን ራስ የማዕዘን ድንጋይ የሆነው የቤተክርስቲያን መሰረት የሆነው ጌታችን ኢየሱስ ክርስቶስ ብቻና ብቻ ነው የቤቱ ራስ እና ለእግዚአብሔር ክብር ይሁን። ፓስተር ዳንዬ እንኳን ደህና መጣ። ኤርሚ እንዴት ነህ? በስማ በትዝታ ወሰድከን እኮ ጉባኤ እግዚአብሔር ወደኋላ አይደል? በጣም ያ በጣም ይገርም። እንደውም ፎቶ እየፈለኩ ነበር ላሳይህ። በጣም ካንተ የባሰ ስጠመቅ ጨቀጫጫ ነበርኩ በጣም አይደል? አሁን ነው እንጂ መልካችን የተቀየረው። ያኔ ሰው ሁኔታም ለምንም የማያምነን እግዚአብሔር ግን አምኖ ይጠራል። የመጨረሻ በቤቱ ታማኝ አድርጎ ይሾመን። በእውነት ኤርሚ ይሄው ባለህበት ከተማ ባለህበት ሁኔታ እግዚአብሔርን በእንደዚህ ሁኔታ እያገለገልክ ያ የተጠራህበት የተነካህበት እውነት በእርግጥ አሴምብልን የሚያውቁ ሰዎች አሴምብልን በጣም ማመሰግናት
መሰረት ላይ በደንብ ትሰራብን ነበር። እንደተገኘ በጣም ደህንነት ትምህርት፣ ደቀ መዝሙር ትምህርት፣ አገልግሎት ትምህርት ተብሎ ማክሲመም 8 ደህንነት ብቻ ከ8 ወር እስከ 1 ዓመት ይፈጅ ነበር። በየቦታው በትንትን ብለን በጣም ከመብዛቱ የተነሳ በጣም በየቦታው እንትን እንል ነበር። እኔ 27ኛ ዙር በተማርን ሰዓት ላይ የድሮ አዳራሹ ማለት ነው ትልቁ አዳራሽ መድረኩ ያው በኋላ ላይ ነው ይዞረው ወደ በሩ አካባቢ ማለት ነው እና እንዳለ ከጉባኤው የመጀመሪያው የጣዋቱ ካለቀ በኋላ አይ ቲንክ የሁለተኛው ሽፍት ካለቀ በኋላ ከሰዓት አለ አይደል ከሰዓቱ እስኪመጣ ድረስ ያ አዳራሽ በሙሉ ስንት ነው 10 እና 12 ቦታ ተበተነ። በቃ ያው በስማ ደቀ መዝሙሩ እና ኃይለ ማርያም ባይብል ስተዲ ኃይለ ማርያም የሚባል ያጠቆር ኃይለ ማርያም ማን ነው? ፓስተር የማነ አሁን አሜሪካ ሀገር ነው ያለው ፓስተር ፑሊ በስም ፑሊ እኮ አብረን ነበርን። የእንትን አስተባባሪ ነበርን፣ የባይብል ስተዲ አስተባባሪ ነበርን። ሴቶች እና ስንሸት አሁን ፓስተር ሆና እንደውም ካውንስሉ ላይ አይቻታለሁ። ስንሸት አለች እዚህ ናት፣ ካውንስል ውስጥ ናት አየኋት። እነሱ የወንጌል ስርጭት ሰኞ ላይ ነበሩ። እኔ የነበርኩበት 27ኛ ዙር ደቀ መዝሙር ስንመረቅ ነው ወንጌላዊ ስንታይ ተስፋዬ ነው የማክሰኞን የወንጌል ስርጭት ለመጀመሪያ ጊዜ አቋቁሞ እኔ ሊደር ያደረገኝ እዛ ከነ ብርሃኑ ቆርጭ ብርሃኑ ታተነበሉ አልነበሩ ባይዘው የወንጌል ስርጭት እኮ የማይሳተፍ በየተሄደበት እንትጋሽ በእንትና ራሱ ይመሰክር ነበር ወጥቶ ፓስተር ዋናው ማለት ነው ወልዴ ይመሰክራል። ፓስተር ወልዴ ወንጌላዊ እኮ ነው በጣም በእውነት ወንጌላዊ በጣም እሱ እኮ ሲሰብክ ራሱ በቃ ከተማው ላይ ያለውን ይጠርግ ነበር እኮ መንፈሱ ላይ ነበረው የሚገርም እኮ ይሰብክ በጣም ነበር ደስ የሚለኝ ወዶት እኔ እንዴት እንደምወደው ባይዘው ከዚህ የነሱ ቲሞች አንድ ቦታ ላይ አገለግላቸዋለሁ። አዲስ አበባ በሄድኩ ቁጥር አሉ ቸርች አላቸው፣ የራሳቸው መሬት አላቸው አሉ የድሮቹ እንዳሉ ያ ታቋለ አስተናጋጅ ትንሽ አንከስ የሚለው ሁሌ የሚታየው ልክ መባ እንዳለቀ እጁን ግጥም አድርጎ ምልክት የሚሰጠው ከዋል ልክ ነው አለ እስካሁን በመስተንግዶ እንደሚያገለግል ታውቃለህ። ምን ያገለግላል? በማስተናገድ በደቁና እስካሁን ያገለግላል። እስካሁን ነው ማለት መልኩያው አይቸው ለአገልግሎት በኢየሱስ ታማኞች በረምብ መሰረት ተሰርቶብናል። በጣም ይገርም ነበር። ለእግዚአብሔር ፍቅር ነበር። እንዲሁ አንተ ስታወራ አንድ ትዝታ ትዛለኝ። ያው ባይብል ስተዲ ላይ በጣም እንግዲህ የተለያዩ ሰዎች አሉ አንተ እንደገጠመ ባይብል ስተዲ ላይ ቆይተን ወክ ያረገን ስንወጣ እንዳልከው ጓደኛ የለንም፣ ሌላ ቸርች ነው የምናቀው። ቸርች ያለበት ፕሮግራም ላይ አንቀርም። ጧት ተካፍለን ከሆነ ከሰዓት አንቀርም። ከሰዓት ሁለተኛው ሽፍት ተካፍለን ደግሞ እዛው እንማርና እንደገና ከሰዓት እንገባል። ምግብ እንኳን አንበላ እንችላለን። ዝም አይለንም። እሑድን በቃ ለጌታ እንዴት እንሰጥ እንደነበርና ባይብል ስተዲ ላይ አንዴ ወክ ያረገን ከልጆች ጋር የዓለማዊ መጽሐፍ ማንበብ ችግር አለው የለውም የሚል ክርክር ተነሳ እና ምንድነው እኛ ደግሞ በቃ ከመጽሐፍ ቅዱስ ጫዳልብ እና ምን አልኳቸው ችግር ላይኖረው ይችላል ያ መጽሐፍ ማንበብ፣ ግን ይሄንን መጽሐፍ አንብቤ ያልጨረስኩትም አልኳቸው። ያርው ነው ገብቷል። 10 ዙር 15 ዙር እንኳን አንብቤው ሊሆን ይችላል፣ ግን ገና አልጨረስኩትም ገና እንል ነበርና ያለን ፍቅር የተጣበቅንበት ፍቅር በቃ ጌታን የሚፈልግበት ልብ ሰው የሚመጣበት ሰው ይድን ሰው ሲድን በሰው መዳን ብቻ እንባረክ ነበር። ይሞላ መድረኩ ይሞላ ነበር። ልክ ነው። ደግሞ በመገለጥ ፓስተር ወልዴ በመገለጡ ሊጠራ ነበር። ልክ ነው። እሱም እንደዛ ነበር። ወንጌላዊ ስንታየም እንደዛው ነበረው። ወንጌላዊ ስንታየም የጻፍ እሑድ 3 ነበር፣ 3 ፕሮግራም ነበረን። የጠዋቱ 3 ፕሮግራም ሁለት የጠዋቱ የከሰዓቱ ደግሞ እሑድ ማለት ነው። ያ የከሰዓቱ የመንፈስ ቅዱስ መነቃቃት ነበር። ምንድነው የነበረው? በኢየሱስ አቤት ያ ዘመን ባይዘዌ አንድ ነገር ልጨምርልን። እዚህ ዱባይ ላይ አንድ ሚኒስትር ከፍ ያለ ሚኒስትር ማድረግ ላይ ያለ ሰው
መጥቶ ነበርና ከኔ ጋር ነበር ያሳለፍነው ማለት በከፍተኛ ማዕረግ አይነት ያለ ሰው እና አልጠራ እና በጣም ይገርማችሁ ያሴምብልን ትዝታ ነገረኝ እሱ ራሱ እንዴት ስለው እኛ ተማሪ ነበርናል ያኔ በቃ በፖለቲካው ላይ ከዛን ጊዜ ጀምሮ ነበር የምንሳተፍ የነበረው በቃ የት ሄደን ነፍሳችንን እናሳርፋ ስንል እንመጣ ነበር አለ ተማሪዎች በግሩፕ እንዳለን መጣና አሴምብልን ቸርች እንገባለናል ያኔ በቃ ዘምረን አምልከን እንዲህ ነበር የዩኒቨርሲቲ ተማሪ ሁለተኛ ቤቱ ነበር በአጠቃላይ ለከም አጠገቡም ስለነበር በስማ እና በጣም ይገርም የመንፈስ ቅዱስ እንቅስቃሴ ነበርና እንደውም ሰውየውን ባጋጣሚ አሁንስ እንዴት ነው ስለው አይ አሁን እንኳን በራሴ መንገድ ሲለይ አየራስ መንገድ ጌታ ጋር ያደርስም ብዬ ወንጌል መስክሬለት ቸርች ሁሉ ይዤው ኒድ ብዬው እዛ ዱባይ ላይ እና በጣም አሴምብል የሰራችው መሰረታዊ ነገር ዛሬ ምናልባት በስልጣን ባላፊነት በተለያየ ቢዝነስ ሰክሰስ ላይ ያሉ ሰዎች እዛ ተማሪ የነበሩትን ያልነካቸው ያልዳሰሰችው እና በጣም ትልቅ በምድሪቷ ላይ አለም ይባል ትልቅ ነገር ነው ምናልባት በጣም ትልልቅ ተጽዕኖ ፈጣሪዎች ሁሉንም ሄዳችሁ ብታዩ ያሴምብል የዳሰሰ ያልዳሰሰችው በትምህርት ቤቱ በተለይ ዩኒቨርሲቲ ትምህርት ቤት 6 ኪሎ ዩኒቨርሲቲ 4 ኪሎ ዩኒቨርሲቲ 5 ኪሎ ዩኒቨርሲቲ እነዚህ ሶስቱ ዩኒቨርሲቲዎች ላይ የተማሩ ሰዎች በዛ ዘመን በ90ዎቹ 91 92 93 እነዚህ በጠቅላላ በጣም ብዙዎቹ የተዳሰሱ የተነኩበት ነበርና በጣም አስደናቂ ዘመን ነበር ያሳለፍነው ኤርሚና ተባረክልኝ በእውነትና ኤርሚ በዛን ጊዜ በዋናው አገልግሎት ነው ወንጌል ስርጭት ከየትኛውም አገልግሎት ትኩረት ተደርጎበት የሚሰራ የሚገርማችሁ ከ6 ኪሎ መነሻዋ ፈረንሳይ ማለት የማይነካ ሰፈር ማለት ነው የማይደፈር ማን ነው ኢየሱስን የሚሰብከው እዛ ሙሉ ፈረንሳይን ግን ደርምሳ ገብታ በወንጌል ያረሰች አሴምብል ናት እና ገጽታውን የተቀየረው የፈረንሳይ በጣም ብዙ ሰው ነው ይላል ፈረንሳይ ሰም 90 ዓመተ ምህረት ማለት ፈረንሳይ ለመንግስት የማይመለስ ቲም ነው ማለት በጣም 97 ላይ የተፈጠረው ነገር የሚያስታውስ የነበረ ግሩፕ ያ ዘመን በጣም ከባድ ዘመን ኤርሚ ሲናገር ከክፎች ጋር እንውልም ነበር የትማና ይደምኛ በቃ ተለይተን ለእግዚአብሔር ሲላችሁ ዘመኑ ክፉ ነበር በጣም ግሩፕኝነት የግሩፕ ጸብ የነበረበት በጣም አደገኛ ነገሮች የሚደረጉበት በቃ አመጹ የተስፋፋበት ዘመን ነበር እንደዚህኛው ዘመን አይደለም በጣም ከባድ ዘመን ነበር እና ያንን ወጣት ነበር ወንጌል ላይ የሚደረሰውና ስትመሰክሩለት እንዳሆኑ ማይካቹን አሁን በቪዲዮ አንዳንድ ቪዲዮ አይና መገናኛ ጋር ቆሞ የሆነ ቦታ ቆሞ ሲሰብኩ ቃፋቸው ላይ የሚናገሩት ማይክ ይነጥቋቸዋል ወይ ስፒከራቸውን ያነሱ እንደዛ እንዳይመስላችሁ እንግዲህ አንድ ሰው ጥያቄ ደጋግሞ ጠይቀኝ አብዲሳ ሸገር ወንድምነት ዘጸአት 3:3 ላይ ነው የምታገኘው ይሄን ጥቅስ የሙሴን ማለት ነው አልተቃጠለም ብሎ የሚለው ቁጥቋጦ ዘጸአት 3:3 ላይ ነው ወንድምነት ያ ኦኬ እሺ ፓስተር እና ኤርሚኤል በረንብ ይነግረን ይችላል በዛ ዘመን የነበረው የወንጌል ምስክርነት ተደብድበው ተፈንክተው ተቀጥቅጠው ተወግተው በጩቤ የሚመጡት ማለት በጣም አደገኛ ትውልድ ነበር የሚመሰከር በጣም አደገኛ ትውልድ እንዲሄዳችሁ የምታወራችሁ አይደል ግን ፈረንሳይ ነው ብላችሁ በወንጌል በመቀየር ተጽዕኖ አሴምብል በረንብ አሰራለች በጣም በጸሎት ራሱ መንፈሳዊ የዛኛውን የመንፈሱን ዓለም በመምታቱ እና ከዛ በማላቀቅ ከዛ በኋላ ነው ወደዛ ቸርች መስፋፋት የጀመረው አሁን ብዙ ቸርቾች ወደዛ የተከፈቱት ከዛ በኋላ ነውና በጣም ትልቅ ስራ የተረኛ የተወለድንበት ወንጌል የተማርንበት ያደግንበት ቤታችን ነው እና ኤርሚ ቴንክ ዩ በጣም ስለአስታወስከኝ እንደውም ፎቶ ፈልግ ያጣው እንጂ ላሳይ ነበር ቀጫጫ ድን ያለ ልጅ ራሱ መጠመቂያው ልብሴ ሌላ ሁለተኛ ሰው ይጨምራል የኔም ራሱ ከስር እንደውም የዛን ጊዜ ሰውነቴ ጨምሯል እና አንረሳውም ያለፍንበትን ዘመን ማለት ነው የእግዚአብሔር ልጅ ኢየሱስ ከየት እንዳመጣን ከየት እንዳነሳ ነው
ለእግዚአብሔር ክብር ይሁን። ብዙ ትዝታ ነው ያለኝ። እኔማ ሙሉ ቀን እኮ አልሄድም ነበረ። የጠዋቱን ፕሮግራም ተመሳሳይ ነው እንደምታውቀው። የጠዋቱ ላይ የመጀመሪያው ፈረቃ ላይ የተሰጠው ቃል ነው ሁለተኛውም ላይ የሚሰጠው ህዝቡ ከመብዛቱ የተነሳ ማለት ነውና ሁለቱንም እካፈላለሁ። ከዛም ደግሞ ወደ ቤትም በሄድ እኔ ብቻዬን ነኝ ያለሁት፣ ማንም የለም። የሚከፈለኝም መሰራው ስራ ደሞዝ አይ ቲንክ 60 ብር ነው ምናምን ነገር ነበር ይመስለኛል፣ 60 ብር ወይ 70 ብር እና እሱንም ቤት ኪራይ ከፍዬ ከወር እስከ ወር መብል ምግብ አይበቃኝም፣ በጣም ይርበኝ ነበር እና የምሄድበትም የለም። ከዛ እዛ ቸርችም ደግሞ ሁሉም እርስ በርሱ ነው ተያይዞ የሚሄደው። እኔም የለበስኩት ብዙ የሚያስጠጋ አይነት ነገር አይደለም፣ እንደ ዘነጠ ነገር ምናምን ነገር አይደለም እና ግን በቃ እንትን ነበር። በኋላ እንደውም ወደ አገልግሎት ስገባ ጌታ ይባርካቸው ማን ጌታ ይባርከው ፓስተር አይ ቲንክ በምን መንገድ እንደሆነ አይ ዶንት ኖ ተነግሮት በተለይ ዲሊቨራንስ ላይ የምንጸልይ የነበርን ሰዎች የወንጌል ስርጭት አገልጋዮች ጌታን ሲቀበሉ በጓሮ በኩል ወስደን ደህንነት ማስተማሪያ ታውቃታለህ፣ እዛ እትዬ ዝባድ ወይዘሮ ዝባድ ቢሮ አጠገባቸው የደህንነት ማስተማሪያ እዛ ውስጥ ነው በቃ ከአጋንንት ጋራ አጋንንት ካለባቸው ሰዎች ጋራ ስንታገል የምንውለው። ነቆርቾ፣ እኔ፣ ዘራይ፣ ጥላሁን፣ ድንቁ እነ ማነው በለጠ አሁን እንደውም ፓስተር ሆኗል መሰለኝ ልደታ አጥቢያ ላይ እና ጊዜው እና መጨረሻ እንደዚህ ለምናረግ ሰዎች እዛ ምሳ ነበር አገልጋዮች የሚበሉት ምሳ ነበር ታስታውሳለህ? አለ በኋላ ላይ አይ ቲንክ ተፈቅዶላቸዋል ነው ምናምን ነገር ብለው እኔ አልጠበቁም እንደዛ አገልጋዮችም ዛ እንደሚበላ ድሮ አላቅም ነበር በእውነት እዛ እንትን ነበር። አዎ በመጨረሻ ላይ ተፈቀደልን ዲሊቨራንስ ለምናገለግል ሰዎች አገልጋዮች ተፈቀደልን ምሳ ከአገልጋዮች ጋር እንድንበላ ማለት ነው። ለትዬ ዝባድ ተነግሯት ይዝባዳው ለኔ ብራን ፋይሩም እንደዛ ይጠቀም ነበር አይደል? ጧት አገልግሎ ከሰዓት ይጠቀማሉ፣ ፋይሮች ይጠቀማሉ። በኋላ ለኛ ለወንጌል ስርጭት ግን እንደዛ ከአጋንንት ጋራ ጉሮሯችን እስኪደርቅ ድረስ በቃ እስከማይወጣ ድረስ ይታገለን እንደዛ ሆነን በቃ ሚሪንዳም የሚሰጠን ውሃም የሚሰጠን አልነበረምና ወንጌል ስርጭት ባይዘዌ ይሄ የትኛውም ቤተክርስቲያን ውስጥ የተጎዳ የአገልግሎት ዘርፍ ማለት ወንጌል ስርጭት ነው። ዛሬ ተቀየሙ ፓስተሮች ካላችሁ የቤተክርስቲያን ሽማግሌዎች ካላችሁ በጣም በእውነት እግዚአብሔር ምሕረት ያርግላችሁ ነው ብዬምለው። ወንጌል ስርጭትን የሚያክል አገልግሎት የተጎዳ የለም። ኳይሩን ካፌ ወስደው ሁሉ ይጋብዙታል። የወንጌል ስርጭት አገልጋዩን ግን ዞር ብሎ ያዩትም። ምስክርነት ላይ የምናገለግል የእናቶች ቀን፣ የአክስቶች ቀን፣ የአጎቶች ቀን፣ የህፃናት ቀን ተብሎ በጣም ብዙ ነገር ኩኪስ አድርገው ሁሉ ይበላሉ እና የወንጌል ስርጭት ግን ለምን የምስክርነት አገልግሎት ለምን እንደዚህ እንደሚበደል አላቅም። ከሌላም ቤተክርስቲያን ላይ ኢቭን ሙሉ ወንጌል መሰረት ክርስቶስ ቤተክርስቲያን የሚያገለግሉ ወንድሞችን አውትሪች ሶጣ ራሱ አግኝቻለሁና በቃ ማንም ዞር ብሎ የሚያይ የለምና ግን የዛኑ ያህል ሆኖ በጣም ይበረታ ነበርና መጨረሻ ላይ ለኛ እንደዛ ፈቅደውልን ወደ መጨረሻ ላይ ምሳ እንበላ ነበርኩ ለቀን ላይ ማለት ነውና ያኔ እዛ አንዴ በበላዋት ምሽቱን ሁሉ ደግሞ የነበረው ፕሮግራም አለ፣ ዝማሬ፣ እግዚአብሔር ቃል አለ። እዛ ደግሞ በቃ እንትን ብለን ቤት ገብተው ደግሞ መኝታ ነበርና ግን ደስ የሚለኝ ፓስተር የዛን ጊዜ ህይወቴን የነካ የእግዚአብሔር ክብር ልነግር አልችልም። እንዴት አይነት ዓለም ውስጥ እኮ ነው የገባሁት ነው ያልኩትኝ። እኔ የምልህ ከዛ ወተን ደጀ ሰላም ጠላ ቀድሰን ወተን ደጀ ሰላም ጠላ ጠጥተን በቃ ወደ ቤት ነው የምንገባው። እዚህ ያለው የእግዚአብሔር ክብር ነው ያየሁትኝ። ጉባኤ እግዚአብሔር በቃ የነበረ የአምልኮ መንፈስ የምታውቁታላችሁ እና አገልጋዮችም ይጋበዛሉ። በተለይ ፓስተር አላዛር ይባቤ
በቃ እንዴት በቃ በኢየሱስ ክርስቶስ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። በእውነት ያቺ ቤተክርስቲያን ትልቅ ስራ ሰርታለች። እግዚአብሔር ምስክሬ ነው ያልኳችሁ እና በተለይ ፋውንዴሽን ላይ መሰረት ላይ በደንብ ነው እንትን ያለችው። ሰው ከራሱ ምክንያት ካልሆነ በስተቀር በደንብ ነው ቀጥቅጠው ያስተማሩን። እግዚአብሔር ዘመናቸውን ይባርክ። በዚህ የተጉ አገልጋዮች ቤተክርስቲያኒቱን ይመሩ የነበሩ መሪዎችም ሁሉ ጭምር እግዚአብሔር የዘመናቸውን ቁጥር ይባርክ። አሜን። እና እግዚአብሔር ይባረክ። ኦኬ እንዴ ለምን ወርክ ጌራ ወርቅ አስገብቼ እኮ ነበር። ሰውን ያስወርድህ ወይስ አውቀህ ነው? ጌራ ና ግባ። አይ ቲንክ ኤጂ እኛ ጋር ይመስለኛል። ና ግባ ብራዘር። ጌራ መሰለኝ የሚለው ስም ገብተህ ወረድክ። ድንገት ሰዎች አስወርደው ከሆነ ብዬ ነው። ኦኬ እግዚአብሔር ይባረክና እችን አጽኖ ልስጣችሁና ምናልባት ትንሽ ፕሮግራም ስላለኝ ወደዛ ሄጄ በኋላ መልሼ ልከፍት እችላለሁ። ምን ልበላችሁ እዚህ ውስጥ ያላችሁ ወንድሞች እናቶች፣ እግዚአብሔር በቤታችሁ እየጸለያችሁ ያላችሁት ጥቂት ዘመን ጥቂት ያሰማችሁ የድምጽ ጭላንጭል አለ። የምታዩት ያሳያችሁ እግዚአብሔር ደጋግሞ ያሳያችሁ ራእይ አለ። በተለይ አገልግሎትን በተመለከተ በአገልጋዮች ሁሉ በኩል ጭምር አለ። ወንድሞች እናቶች እንደዛ አይነት ድምጽ ደጋግማችሁ የሰማችሁት ደጋግማችሁ አያችሁ እንዳትጥሉት። እግዚአብሔር ለክብር ያደርገዋል። እቴ እንዳትጥሉ ደጋግማችሁ በህልም ስትሰብኩ የምታዩ ሰዎች አላችሁ። ደጋግማችሁ ስትጸልዩ የክፉን የመናፍስትን ኃይላት ከሰዎች ላይ ስታስወጡ እንደዚህ ምናምን ነገር የምታዩት ነገር አለ። እግዚአብሔር ላያደርግ አያሳያችሁም፣ ላይፈጸመው አያሳያችሁም። ስለዚህ ህይወታችሁን በንጽህናና በጽድቅ በቅድስና ህይወታችሁን ጠብቁ። በእግዚአብሔር ፊት አብዝታችሁ ጸልዩ። መጽሐፍ ቅዱስን አንብቡ፣ አጥኑ። የማንበብ ጊዜ በጣም ብዙ ቀናቶች፣ ብዙ ሳምንታት፣ ብዙ ወራቶች፣ ብዙ አመታት የማንበብ ጊዜ፣ የማከማቻ ጊዜ። ዮሴፍ በግብጽ ምድር ላይ በተሾመበት ጊዜ ታስታውሳላችሁ። 7ቱን ዓመት የጥጋብ ዘመን ስንዴ ነበር ሲሰበሰብ የነበረው። ጸግሽዬ በቃ ብራዘር ላያደርገው ጌታ አላሳያችሁም፣ ላይፈጽመው እግዚአብሔር አልተናገራችሁም። ይኸው ምስክር ነኝ እኔ ወንድሞች እናቶች፣ ምስክር ነኝ። በዚህ ብቻ አይደለም የሚቆመው አገልግሎቱ ወንድሞች እናቶች፣ በዚህ ብቻ አይደለም የሚቆመው። የብዙ ህዝብ ጉባኤ ሲጠራን ያሳየኝ እግዚአብሔር። የብዙ ህዝብ ጉባኤ፣ የህዝብ ክምችት፣ የህዝብ ጎርፍ፣ የውሃ ጎርፍ ነው የምታውቁት። የህዝብ ጎርፍ ማለት ነው። እግዚአብሔር ወደ መንግስቱ ሲጨምር ያሳየኝ። አንዳንዱ እዚህ ሶሻል ሚዲያ ላይ አልናገረው ነገር ሆኖ ነው። አንዳንዱን ራይዝ አልናገረው ሆኖ ነው። ወንድሞች እና እህቶች የህዝብ ምንድነው ያልኳችሁ? ጎርፍ፣ የህዝብ ማዕበል ወደ መንግስቱ የሚጨመረው። ጀምሮታል ጌታዬ። መነቃነቁ ተጀምሯል። አዳራሾቻችንም አይበቁም። ሌላ አዳራሾች ቀጣጥለን ለጣጥፈን እንሰራ ወይን ተክል ካልሆነ በስተቀር ማለት ነው። እኛ ጠብ ሲል ሲደፍን አይደለም። እንደዚህ በቃ እንትን ሰብከን ሲመጡ እዛ ጋር እንትን እቺኛዋን ቦታችኛዋን አዳራሽ ሰፋ ልናደርግ እንፈልጋለን። 500 ወንበር 1000 ወንበር የምትይዝ እዚች ጋር በዚህኛው በቀኛዋ በኩል እናሰፋ ፈልገናል። ወገኖቻችን አስራስጡ ምናምን ነገር እንደዚህ አይነት ዘመን መብቃት አለበት እና እዛው እግዚአብሔር እዛው ታሪክ እንዲለውጥ እዛው እግዚአብሔር የህዝብ የምድር መታደስ የልብ መታደስ እንዲያደርግላቸው ሰዎች መዳን እንዲያገኙ ባሉበት በስፍራዎች ሁሉ እግዚአብሔር አምላክ ግን ጌታ ኢየሱስ ምስክሬ ነው አልኳቸው። ወንድሞች እናቶች
የኤልያስ አምላክ ልዑል እግዚአብሔር ምስክሬ ነው አሳይቶኛል። የብዙ ህዝብ ጉባኤ፣ የብዙ ህዝብ ጎርፍ፣ የህዝብ ጎርፍ፣ ዳርቻው የማይታይ ህዝብ ተከትሎኝ ንጹህ አስረጫቸው መጽሐፍ ቅዱስን ስሰብክ ተከትለውኝ ወደ ግዙፍና ትልቅ ተራራ ላይ ሰውጣ እኔን ተከትለውኝ የወጣ የህዝብ ቁጥር ዳርቻው አይታይም። ያሳየኝ የስንዴ አዝመራ ሩጥ ነው ብሎ የሚለኝ ለመታጨድ ደርሷልና የኔ ጌታ ኢየሱስ ለዘላለም ስም ይባረክ። የምትጸልዩ በጸሎታችሁ ትጉ፣ የምታነቡ በማንበብ ትጉ፣ የምትዘጋጁ በዝግጅት ዝጉ፣ በዝግጅት ተዘጋጁ ትጉ፣ የምትማሩ በመማር ትጉ፣ በቅድስናና በጽድቅ ህይወት ራሳችሁን የምትጠብቁ ትጉ። ጌታ እግዚአብሔር ቅድስናን ይወዳል። እኔንም እናንተንም ሁላችንን የሚርዳን አቅም ጉልበት ይሁነን። ለጌታ ክብር ይሁን። እግዚአብሔር አምላክ የተባረከ ይሁን። አንድ የረሳሁት ቦታ ስለነበር ወደዛ ሊሄድ እገደዳለሁ ወገኖቼ። ከላይ ብላይ አቋርጬ በኋላ ላይ ልገባ እችላለሁ ወይ ሰዎች ከከፈቱም ዛ እንገባለን። እግዚአብሔር ይባረክ። ጌታ ይወደናል። ጸጋና ሰላም ከእናንተ ጋር ይሁን። በኋላ እንገናኛለን ወገኖቼ። ተባረኩ። ሰላም ሁኑ።